አንገትሽን ሊያስደፋ የሚችል አንቺን ሊያሸማቅቅሽ የሚችል ሕይወትሽን የምትጠይበት የሚያደርግ ጉድሽን አወጣዋለሁ። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ያው ሰላምታ ግዴታ ስለሆነ ያስለመድኳችሁም ስለሆነ ወደዚህ ጉዳይ ዘልዬ ብገባ ጥሩ አይደለም በሚል ያው ሰላምቴን አስቀድሜያለሁ። ሰላም እንኳን የለም፣ ተረብሸናል፣ ተበጥብጠናል። በተለይ ያላገባን ሰዎች ለማግባት ያለን ሞራን ሁሉ እየተሸረሸረ ነው ያለው። ለማንኛውም ወደ ዋናው ጉዳይ ስገባ ግን ብሬክስ በጣም የሚያሳዝን ነገር ነው እየተናገርክ ያለኸው። በጣም ከባባድ ቃላቶችን ነው እየተጠቀምክ ያለኸው። ፈጣሪ ይሁንህ። በመጀመሪያ ደረጃ በእርግጠኝነት ይህን ቪዲዮ ስትሰማ ተደስተህ እንደማትሰማ እርግጠኛ ነኝ። ደስ ብሎ ፈገግ እያልክ እንደማታዳምጠው እርግጠኛ ነኝ። ምክንያቱም አንተን ስለማልደግፍና የአንተን ቃላቶች ስለማልደግማቸው ነው። አንድ ነገር ግን ላስጠነቅቅህ የምችለው ነገር ምንድን ነው? ይሄን የምትሰራውን ቪዲዮ አንተ እንኳን ብታጠፋው በሰዎች እጅ ላይ በሚሞሪ ላይ ከዩቱብ ላይ እንኳን ብታስነሳው በሆነ አጋጣሚ ሰዎች እጅ ውስጥ አለ ይሄ ቪዲዮ። ልጅህ ያድጋል። 18 ዓመት የሚሞላው 19 ዓመትም ብቻ ማወቅ ለአቅመ ማወቅ ሲደርስ ይሄ ልጅ ይሄንን ቪዲዮ ይሰማዋል። ይሄ ልጅ ምንድን ነው የሚሰማው? በመጀመሪያ ደረጃ አንተ ህዝብን ለማሳመን ሚስትህን ለማሸማቀቅ እያልክ የምትናገራቸው ቃላቶች በኋላ ደግሞ ልጅህን አንገት የሚያስደፉ ቃላቶች ናቸው። ስለዚህ የምትናገረውን ቃላት ለሚስትህ ወይ ደግሞ ለሌሎች ሰዎች ለማሳመን እሷን አንገት ለማስደፋት እያልክ የምትናገረው ቃላት ለልጅህ ጭምር አንገት የሚያስደፋ ስለሆነ ምናልባት አሁን የምትናገረው ልጁ አያውቅም፣ አፍ መፍታት አይችልም፣ ገና ባባ ነው የሚለውን ነገር ይሆናል በጭንቅላት ውስጥ ያለው። ግን ያድጋል ልጅህ። ትምህርት ቤት ሁልጊዜ ሊከፈትበት ይችላል። የእኛ ደግሞ የአካባቢ ባህሪ ምን እንደሆነ የታወቀ ነው። አብረን ያደግንበት። አንድ ሰው ለማናደድ፣ ለማሰቃየት፣ ለማበሳጨት ብዙ መንገዶች ነው ሰው የሚጠቀመው። ስለዚህ የምትናገረውን ቃል ይሄ በውሸት የተተበተበ ቃል ሊሆን ይችላል፣ አላቅም ብቻ ምንም ሆነ በእውነትም ተተበተበ በውሸት የምትናገረውን ቃል ግን ህብረተሰብን ለማሳመን ሚስትህን ለማሳመን ወይ ሰዎች ወደ አንተ ፊታቸውን እንዲመልሱ የምታረገውን የምትፈራገጠው መፈራገጥ ግን በኋላ ልጅህን ያሳፍረዋል። ለምን? ይሄ ቪዲዮ ልጅህ በኋላ ይደርሳል። አንገትሽን ነው የማስደፋው። ቤተሰቦቿን ስትሳደብ በእርግጠኝነት ቤተሰቦቿን ጉልበት ስም አልሄደ። ተንበርክከ ጉልበት የሳምካቸውን ቤተሰቦች ነው አንስተ እየተሳደብክ ያለው። በእርግጠኝነት ቤታቸው በልታል። የበላበትን ነው እየተሳደብክ ያለው። ምናልባት ሚስትህ ቀንታለች። ኦኬ ትቅና። የመቅናት የመውደድ ዋናው አንዱ ደግሞ ምክንያት መቅናት ነው። በአንተ በባለቤቷ ካልቀናች በዞላ ቲዩብ ትቅና? በአንተ ካልቀናች በማ ትቅና? ሰው በሚወደው ሰው ነው የሚቀናው። ቀንታለች ብለህ እንኳን የምትናገር ከሆነ ስለዚህ እችል ቀንታለች። ይሄን ቀናቷን ግን አንተ ታማኝ ሆነ አንተ ከጎኗ ሆነ ልታስረሳት ታማኝነትን ልታሳያት ይገባል እንጂ ቪዲዮ ላይ ሆነ እየዛትክ አንገት የሚያስደፋሽን ነገር እለቃለሁ እያልክ እያስፈራራ አይደለም ታማኝነትን የምታረጋግጠው። ምናልባት በሰላሙ ጊዜ ባሏ ስለነበርክ ወይም ፍቅረኛዋ ስለነበርክ ደሳስ የሚሉ የፍቅረኛሞች የፍቅር ጊዜ ያሳለፈ ይሆናል። ምናልባት አንገት አስደፋለሁ ብለህ የሚያሰብከው ከአንተ ጋር ያሳለፈችውን ያን የፍቅር ጊዜ ምን አይታወቅም። እንግዲህ አሁን ሲፈሳም ሲታረም ሲደረግም ሲተኛ ምንም ሲል ካሜራ አለ። ምናልባት እንደዚህ አይነት ነገር ይዘህ በዛ እያስፈራራህም ሊሆን ይችላል። ስለዚህ መሲ ከእንግዲህ ወዲያ የህዝብ ሆናለች። መሲ ላይ አንድ ነገር ብታደርግ ህዝብ ነው የሚነሳብህ። ስለዚህ ወደ ህዝብ መጥቷል ነገሩ። አንድ ነገር ብትሆን በመጀመሪያ ደረጃ አንተ ነህ ተጠቋሚ። ጣት አንተ ላይ ነው የሚቀሰረው። ሰው ደግሞ ምቀኛ ነው። ምቀኝነቱን ደግሞ አይታል። እናንተንም እስር ቤት ከቷል። ሰው ለመወደድ ብሎ እናንተንም እስር ቤት ገብቷል። አይታል። መሲ ላይ ነገ ጠዋት አንድ ሰው የሆነ ነገር ቢያደርግባት የመጀመሪያ ተጠያቂ አንተ ነህ። ዱባይም ሆንክ አሜሪካንም ሆንክ የትም ውስጥም ሆንክ የመጀመሪያው ተጠያቂ አንተ ነህ። በቪዲዮ ወጥተህ ይዛት ካንተ ነህ። አንገትሽን አስደፋለሁ ያልክ አንተ ነህ። ቤተሰቦቿን ጭምር እየተሳደብክ ያለው አንተ ነህ። እምነግርህ ይሄንን እንደ ወንድማዊነቴ ነው። ሚስት ነች። ብዙ ነገር ተካፍልሃል። ክፉንም ደጉንም አብራችሁ ብዙ ነገር ተካፍላችኋል። ግን ቢሆንም ግን የፈለገ ቢሆን የፈለገውን ያህል ብትናገር እሷ
አንተ ይሄን ያህል መውረድ አልነበረብህም። እኔ አንተም ብሆን በመጀመሪያው ቪዲዮ በሰራችበት ሰዓት ላይ ተሳፍሬ አብሬ እንኳን ከእሷ ጋር የመቀጠል እንኳን ፕሮግራም ባይኖረኝ ተሳፍሬ ሄጄ እናትና አባቷ እግር ላይ ወድቄ ምንድን ነው ችግሩ ይፈታ፣ በቃ ፍቺ ይሁን፣ ፍቺ ይፈጸም፣ ፍቺ ክፉ ደጉን ሚዲያ ላይ አይውጣ፣ በመካከላችን ልጅ አለን፣ ልጃችንን በሰላም እናሳድግ ብዬ ፈተዋለሁ እንጂ ውርደቴን ይዤ እንግዲህ አንተ ይሄን ሁሉ ከማድረግ በፊት እንደው መሲም ከመጣላቷ በፊት በጣም ብዙ መረጃዎች ይወጣሉ ስላንተ። ግን የምሰራው የበጎ ስራ የምሰራው መልካም ነገር ሁሉን ነገር አመዝኖ ሰዎች መልካሙን ያሉ እንጂ ያንተ መጥፎ ነገር እንዲወራም እንድናይም አንፈልግም። እኔ በአንተ ምክንያት በእውነት ነው የምለው በጣም ከብዙ ከምወዳቸው ሰዎች ጋር ለረዥም ዓመታት ስከራከር ነበር። አረ ይሄ ልጅ ግን እንደዚህ ይመስለኛል። ኖ በፍጹም እሱ ምስኪኖችን፣ የዋሆችን፣ የተራቡትን የሚያነሳ የሚያግዝ ሰው ነው። ለምንድን ነው ብሩን ዳይሬክት የሚሰጣቸው? ለምን በማካ ያስገባም? ይሄ ነገር ከጀርባ አለ፣ ከካሜራ በስተጀርባ የሚያደርገውን ነገር ይሉኛል። አረ በፍጹም እንደዚህ ልጅ አለው እኮ። ለምንድን ነው ወሎ ላይ ሲሄድ አይተዋለሁ። ወሎ ውስጥ ልጅ አለው እኮ። አረ በፍጹም አንገቴን። አረ ከሰይጋ ተኝቷል እኮ። ይኸው እንግዲህ አሁን ይኸው ሁሉ ይሄ በፊት ሲወራ ሹክታ ሲባል የነበረው ነገር በሙሉ እየወጣ ነው ያለው። ይሄንን በሙሉ ግን አንተ በአጭሩ መቅጨት ስችል አሁንም መርዝ ነስነሳል። አሁን ነገ ደግሞ እሷ መቼም መሲ ዝም እንደማትል የታወቀ ነው። ነገም ደግሞ የሆነ ነገር አመታ ትለቅብሃለች። እኛ ደግሞ በመካከል ላይ እናንተን እንዲሆን እያለን ደግሞ መካከል ላይ የሚያጣላም አለ፣ ለአንዱ የሚደግፍም አለ፣ ይሸቀላል። እናንተም በእርግጥ እየሸቀላችሁ ነው። ሚስትን ትጣላች፣ ከሚስት ጋር ነው እየተመላለስክ ያለው። ምን አለበት ይሄ አብሬታ ማስታወቂያ እንኳን ብለህ የገባህበትን ነገር ሰብስክራይብ አድርጉ፣ ላይክ አድርጉት፣ ይሄን ቪዲዮ ሰብስክራይብ አድርጋችሁ እንዴ። እየተጣላኩ ነው፣ ከቤተሰብ ከሚስት ጋር እየተለያየ ነው። በጣም አስጠያፊ ቃላቶችን እየተናገር ቪዲዮን በላይክ ጀምሩት ብሎ መጀመር ምን አይነት ነገር ነው? ዋትስአፕ ላይ ደውሉና ምርታችሁን አስተዋውቁ ማለት ምን አይነት ነገር ነው? እኔ ግራ ነው ያጋባኝ። እኔ ተናድጄ በጣም ቆስዬ ነው እየሰማው የነበረው። ይህን ሁሉ ነገር እያለ ይህን ነገር መሀል ላይ ቢዝነስ ነው ስራው እውነት። እሺ እሷ ደግሞ የፈለገችውን ተናዳ ቀንታ እንደ ጓደኞችን ትሳደብ ትናገር፣ ይሄ ቅናት ነው እንበል። ቀንታ በአንተ ምክንያት እንትን ብላ ነው አንተ ወደ እነሱ አንተ ወደ እነሱ ስለተለጠፍክና በእነሱ ጉዳይ ላይ ይሄድክ ስለሆነ ቀንታ ነው እንበል ነው አይደለም። ግን ደግሞ እንበል እሺ፣ መቼም በአይናት ያልተራየ በላብራቶሪ ያልተረጋገጠ ነገር ይሄ ነው ብለን አንልም። እንዴ ማን ነው ለአንተ የሚበልጥብህ? ጓደኛ ነው የሚበልጥብህ ወይስ አወላልቀህ ገላና ለገላህ የሚተሻሽ ሚስትህ ነው? የልጅ እናት ልጅህ ቦዷ ብላ አመጣ የወለደች ልጅህን ታቅፋ እያሳደገች ካካውን እየጠረገች መከራዋን እያየች እያሳደገች ያለች ሚስትህ ነው የምትበልጥብህ ወይስ ጓደኞች ነው የሚበልጡብህ? እኔ አንተም በሆን ቀጥታ ተሳፍሬ ሄጄ ቤተሰቦቼ እግርላቸው ላይ ወድቄ ይቅርታ አድርጉልን፣ በመካከል ላይ እንችል ይፈጥሯል። ከእንግዲህ ወዲያ እንደዚያን ነገር አታውጣ፣ ይቅር፣ ነገር ሁሉ በፍቺ ይሁን። እንዴ በጣም ብዙ ስህተቶችን እያዩብህ ነው። በጣም ብዙ። በመጀመሪያው ቪዲዮ የ6 ወር ወጪ፣ የ7 ወር ወጪ፣ 7 ወር እስር ቤት በነበርክበት ሰዓት ላይ ለልጅህና ለሚስት ስታወጣ የነበረውን ሆድ ይሄን ያህል ብር አወጣው ለሆዳቸው ብላ የተናገርክ ሰው ነህ። ይሄ በጣም ስህተት ነው። ያ ብር ሚስትህ እስከሆነች ድረስ ተፈራርማችሁ አብራችሁ እየኖራችሁ ያሉ ድረስ የሁለታችሁም ነው። አንተ ግን የእነሱን ብቻ ነው ሂሳብ ያወጣው። ለአንተስ ምን ያህል አወጣ? የአንተ አይቆጠርም? አሁን ደግሞ እንደዚህ ቤተሰብ ድረስ እየተሳደብ ሚስትን እየዘረጠት፣ እሷ ንጹህ ሰው ነች ችግር የለውም እያልኩ አይደለም። እሷ ብትልም አንተ ነበር ማረጋጋት የነበረብህ። የመጀመሪያ ቪዲዮ እንኳን አንተ ላይ በሚገርም ሁኔታ በልስላሴ ጥሩ ባል ነው እያለች ነበር ስትና ባልነትን፣ መልካምነትን፣ ጥሩ ሰው መሆንን ስገልጽ ነበር። አንተ ነህ ነገሩን ያዞርከው። ከእንግዲህ ወዲያ ስሪና አሳይሻለሁ ብለህ ይዛትከው አንተ ነህ። ይሄው አሁን ደግሞ አሳየችህ። ነገ ደግሞ ምንድን ነው? ምን አይነት ቪዲዮ ነው አንተ እያስፈራራ ያለው? ምንድን ነው የሚከሰተውስ? ለምን የሚመጣው ነው? ይሄ ሀገራችን መጥፎ ነገር አለ፣ ከጀርባ ብዙ ነገር አለ። የሚመጣውንስ ነገር እቋቋማለሁ ብለህ ታስባለህ ነው ወይስ ቪዲዮ ብቻ ኤዲት አድርጎ መልቀቅ ስለቻልክ ነው ቪዲዮ ኤዲት አድርገህ የምትለቀው? በነፃነት ቁጭ ብለህ አንድ ሩም ውስጥ መልቀቅ ስለቻልክ ነው? ማንም ስለማይነገር ነው አካባቢ ይሄን ያረከው። ስለዚህ እኔ አሁንም የምናገረው አንተን ነው፣ የምነግርህም ደግሞ በወንድምነት ነው። አሁንም ይሄ ነገር ብታቆመው መልካም ነው፣ ብታቆመው መልካም ነው። እኔ እንደዚህ ተናድጄ እንደዚህ ኩስትር ብዬ እኔ ቪዲዮ መስራት አይመቸኝም። እኔ እየሳኩና እየተፈለቀለኩ ነው፣ ግን ስጋት ያዘኝ፣ ለራሴም ስጋት። የእናንተን ሳይ እኔስ ነገ ምንድን ነው የምሆነው? ማገባት ሚስቴ ምንድን ነው እንዴ? እኔ በሆን ነው መልስም አልሰጥም። በመጀመሪያ ደረጃ
ላይቭ ላይ ወጥቼ መልስ አልሰጥም፣ ቪዲዮ ሰርቼ መልስ አልሰጥም። በቃ ዝም አለቀ። እስቲ ሰው ይጨፍጭፈኝ ይበለኝ፣ ችግር የለውም። እኔ ልዋረድና እሷ ንጹህ ትሁን። እንዴ ባይበላ ቢቀር የዩቲዩብ ብር እባክሽ የወደፊት እጣ ክፍሌ ሚስቴ አደራሽን በደህላሙ ጊዜ ያሳለፍነውን በመልካሙ ጊዜ ያሳለፍነውን ያን ደስ የሚል የፍቅር ጊዜ ተቃቅፈን ያደረግነውን ነገር እሱን እያሰብሽ ጥሩ ነገሮች እንድትናገሪ ያው አስቸጋሪ ጊዜ ላይ ደርሰናልና በእውነት ስጋት ያዘኝ። ሌላ ለራሴ አሰብኩ፣ ለወደፊት አሰብኩ። በቃ ስጋት ያዘኝ። ምን አስፈራኝ አላውቅም። እንግዲህ ምን አይነት ክፉ ዘመን ላይ ደረስን ባካችሁ። ለማንኛውም ወንድሜ እችን ምክሬን መክሬሃለሁና አደራህን እልሃለሁ። ድጋሚ ቪዲዮ ሰርተህ ለሷ መልስ እንዳሰጥ እባክሽ። መስዬም አንቺ እንኳን ተይ ብትባይም አሁን የተናገረው ቃል መልስ የሚያሰጥሽ ነው። እንደው ባትመልሽ አንቺን መልካም ነው። በአካባቢ ደግሞ ያላችሁ ሰዎች በእነሱ ሲሸቅሉ የነበረ እነሱን እየዞራችሁ ኢንተርቪው ስታደርጉ የነበሩ ሰዎች ብዙ ሰዎች አላችሁ። ተሰደብኩም ብለህ ማነው አፕ የተባልከው ልጅም ተሰደብኩም ብለህ አንተም ከምታኮርፍ ነገሮቹ እንዲፈቱ ጥረት ብታደርግ መልካም ነው። በዙሪያ ያላችሁም የነገሩ እንዲረጋጋ ማድረግ ነው እንጂ ያለባችሁ እየዞራችሁ እሳት ባከልሱ መልካም ነው ለማለት እወዳለሁ። ስለተከታተላችሁኝ በጣም አመሰግናለሁ። መልካም ቆይታ። ባይ ባይ። Ya ya zola